አበጌም አቶ ደረጀና ዳጣ አባትና ልጅ እንደሆኑ እንዲሁም ደግሞ የዲኤንኤን ምርመራውን አገኘች። ሰላምን በሌላ በኩል ዳጣ ልጇ እንደሆነች ደረሰችበት። ለምንም እንደተደሰቱ ደስታቸው ምን እንደሆነ አወቁ። ሰላም በበኩሏ በጣም ደንግጣ ተደናግጣ የምትለው ነገር ሁሉ ጠፍቶባታል። አበጌም እርር ቅጥል እያለች ቤቱን በአንድ እግሩ ልትገለብጠው ቀርባለች። በሌላ በኩል ናታን ፍቅሩን ገልጾላታል ለዳጣ። ዳጣም እኔ እኮ በጣም ነው የምትመቸኝ በማለት መልሳለት ነበረ። እሱም ማመን አቅቶታል። እንደምትወደው እንደምታፈቅረው በዚህም እርግጠኛ ሆኗል ማለት ነው። አበጌን ስለምፈራ እንጂ እኔ እኮ ትመቸኛለህ በማለት ስትነግረው ይደመጣል። ወይዘሮ ማርታም ዳጣን አንቺ እኮ ልጄ ብትወኝ በጣም ውስጤ ነው፣ ልጄ ብትወኝ ደስ ይለኝ ነበረ። እንዲሁ እኮ አንቺና ውሃ ላያችሁ መንታ ነው የምትመስሉት፣ በቃ የአንድ ልጆች ነው የምትመስሉት በማለት ስትነግራት ውሃም ከዚህ በኋላ እኮ ዳጣ የኛ ልጅ ናት በማለት እየመለሰች ነበረ። አቶ ደረጀም ደስታውን በደስታ እየጨፈረ እያለ እንግዲህ በደስታ ስሜቱ በዛ ስሜት ውስጥ በመሆን እንግዲህ ልጄ ዛሬ እነግራቸዋለሁ በማለት የልጄን ታሪክ ዛሬ ሁሉንም ፍርጥርጥ አድርጌ እነግራቸዋለሁ ለምን ደስ እንዳለኝ በማለት ሲጀምር ዳጣን ግን በጣም ደንግጣ ነበረ። በቃ ትዳሩን ሊያጣ ነው ማለት ነው፣ በቃ ትዳሩን በተነ በማለት ሰውነቷ እየተንቀጠቀጠ በጣም ድንጋጤ ውስጥ ሆና ስለ ልጄ እነግራቸዋለሁ በማለት ነገሩን ሲጀምር ዳጣ ግን በጣም ብልጥና ስማርት ሴት ስለሆነች ነገሩን ለማለባበስና ውሃ ናት ልጄ በማለት እንግዲህ ውሃን እንዲያቅፋት አድርጋለች ማለት ነው። ሰላምን በበኩሏ በጣም ደንግጣ ስለነበረ የዘመናት ህልሜ ተሳካ ማለት ነው፣ ሌላ ስህተት የጨመርኩት ዝም ብዬ ነው ማለት ነው፣ ልጅ የመታለች በማለት እንግዲህ በጣም ደንግጣ ስለነበረ ራሷን መቆጣጠር አልቻለችም። ከድንጋጤዋ ለመውጣትም እንግዲህ ክፍል ዘግታ ብቻዋን እያንሰላሰለች ነበር። በቃ ልጄ መጣችልኝ፣ በቃ ልጄን አገኘዋት፣ አይኔን በአይኔ አየሁኝ ማለት ነው በቃ እያለች እንግዲህ በደስታ እያለቀሰች ነው የምትገኘው። አበጌ ግን በፍጹም ልታዋት ስላልቻለች እንግዲህ ቤት ክፍሏ ድረስ እየሄደች እንዴት ነው ባለሽን መቼ ነው የምታስተዋውቂን? የልጅሽ አባት አመነ ወይ በማለት እየጠየቀሻት ነው። በሌላ በኩል ግን አበጌ ሌላ ትልቅ ሴራን ጠንስሳላታለች። የሚያፈቅራትን ልጅም እንግዲህ ጮኛዋ ሁነ ከዛ ቤት እንድትመጣ ፈልጋለሁ፣ እሷም ደግሞ ባልሆነኝ ትላለች፣ የልጄን አባት ያንተ እንደሆነ ትነግርሃለች፣ አንተም ደግሞ የልጁ አባት ሆነ ትመጣለህ፣ ከዛም ደግሞ በገንዘብ እንደገዛች ከነ አባቴና ከእናቴ ፊት ሁሉንም ነገር ፍርጥርጥ አድርገህ ታዋርድልኛለህ በማለት እንግዲህ የሚያፈቅራት ልጅም ጅል ነገር ስለሆነ ላንቺ ስል ምንም አደርጋለሁ የኔም መቤት በማለት በዚህ ተስማምቷል ማለት ነው። ነገር ግን አበጌ በስተመጨረሻ ተዋርዳለች ማለት ነው። ለአንዴና ለመጨረሻ ጊዜ የማትወጣበት ማት ውስጥ ገብታለች። ቀይ መስመሮችን ዘላለች። እንግዲህ አባቷን ኪስ በመጎርጎር የዲኤንኤን ውጤትን ማግኘት ትችላለች ማለት ነው። አቶ ደረጀ በበኩሉ ኪሴን እንዳትነኪ፣ ምንም ነገር እንዳትነኪ፣ ገንዘብም ከፈለግሽ እኔ በአካውንትሽ እልክልሻለሁ ነበር ያላት። ነገር ግን እሷ ሁሉንም ነገር አድርጋ ጨርሳ ነበረ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 27ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ዳጣም በደስታ እየቀወጠች ነው የምትገኘው። ስሜቷን መቆጣጠር ስላልቻለች እንደ አባትና እንደ ልጅ ሆነው አባዬ እያለች መጥራትና የአባቷን እጅ ይዛ መከተልን እሱን በጣም ስትናፍቀው ስለነበረ ወደ አቶ ደረጀ በመሄድ እንግዲህ አባዬ የምፈልገውን እያንዳንዱ ነገር እንድትገዛልኝ እፈልጋለሁ፣ ልብስ፣ ጫማ እንዲሁም የፀጉር ማስያዣ የተለያዩ ነገሮችን ግዛልኝ በማለት እንግዲህ አቶ ደረጀን ስጠይቀው አቶ ደረጀን በበኩሉ ልትበቀይ ነው እንደ ፍላጎትሽ ብሏታል። እሷ ግን አይ አባዬ እኔ ሁሉንም ነገር በቃ እንደ አባት እንድትገዛልኝ እፈልጋለሁ ስትለው እሱም ሁሉ ነገር ገዛልሻለሁ፣ ችግር የለውም፣ ብቻ አንቺን የሚያስደስትሽ ነገር ይሁን፣ የሚጠቅምሽ ነገር ከሆነ ሁሉንም ነገር ለማድረግ ዝግጁ ነኝ፣ ነንጂና የምትፈልጊውን ነገር ትገዣለሽ ብሏት ነበረ። ነገር ግን እሷ ያለፈ ህይወቷን በማስታወስ እንግዲህ በትካዜ ወደኋላ ተመልሳለች።
ምክንያቱም እኔ የምናፍቀውና የምፈልገው የዘመናት ህልሜ የነበረው ይሄ ነው። በቃ እኔ አባቴን አባዬ ብዬ ልጆችን ልክ እንደሚያደርጉት የአባቶቻቸውን ይህን ጊዜያለ ይሄን አድርግልኝ ማለት እንደገና ደግሞ ከእናት ከአባቶቻቸው ጋር ተከትለው የሆነ ቦታ መሄድ ይሄን ነበረ ስመኘውና ስፈልገው የነበረ አባዬ ሁሉም ነገር አለኝ፣ ሁሉንም ነገር ገዝተልኛል፣ ምንም አያስፈልገኝም፣ ብቻ ግን አባቴ እሺ እንድትለኝ ነበረ የፈለግኩት በማለት እንግዲህ በቃ አባቷን አቅፋ ቻው በቃ መልካም ቀን ብላ ተመልሳለች ማለት ነው። እንግዲህ ወይዘሮ ማርታም ዳጣና እንዲሁም ደግሞ ውሃን ተቃቅፈው በቃ እቅፍቅፍ ብለው ልቀፍሽ በማለት እንግዲህ ዳጣ አሁን ላይ እህቶቿ እንደሆኑ እርግጠኛ ስለሆነች አለቃት ብላ ነበረ። በዚህም ወይዘሮ ማርታም በጣም ተደንቃለች። ምንድን ነው እንደዚህ ፍቅር በፍቅር የሆናችሁት? እናንተን እኮ ሁለታችሁን ላያችሁ መንታ ነው የምትመስሉት። እና ዳጣዬ የኔ ልጅ ብትሆኝ ብዬ በቃ በጣም እመኛለሁ አንዳንዴ በማለት ስትናገር፣ ውሃም አሁን እኮ የኛ ልጅ ሆነች ብላለች ማለት ነው። እንዴ በጣም እኔም እኮ በጣም ነው የምወዳችሁ ብላለች ዳጣ። በነገራችን ላይ ዳጣ በጣም ስማርት ልጅ ነች። ነገሮችን በጣም ያለ እድሜዋ የበሰለች አርቃ የምታስብ ሴት ናት እና ወይዘሮ ማርታም እንግዲህ አሁን ላይ በጣም የወደደቻት ይመስላል። እንግዲህ በመጀመሪያ ላይ ለምንድነው ጋጠ ወጥ ልጅ ናት፣ በቃ አለባበሷ፣ አነጋገሯ፣ አበላሏ ሁሉ ነገር በቃ የተሳሳተ ነው፣ ስለዚህ እዚህ ቤት እንድትቆይ አልፈልግም ብላ ነበረ። ነገር ግን በአቶ ደረጀ ጥረት ነው እዚህ የደረሰችው ማለት ነው። መታገስ ዋጋ አለው ይባል የለ። ስለዚህ ዳጣም በመታገሷ አሁን ላይ እንግዲህ ከአቶ ደረጀ በላይ ወይዘሮ ማርታ እየወደደቻት መታለች ማለት ነው። አበጌም ወደ ሰላም በመሄድ እንግዲህ ቆይ ደስ እንደዚህ አባዬ የተደሰተው ምን አግኝቶ ነው? ዳጣስ ለምንድን ነው ደስ ያላት? በማለት እንግዲህ እየጠየቀቻት ነበረ። እንዲህ ሰላምም የሰው ደስታ እንዴት ነው ማያስደስትሽ? በቃ ደስ አለው እኔም ደግሞ ደስ አለኝ። እንዴት ነው ለምን ደስ እንዳላቸው ሳታቂ ለምን ደስ ይልሻል? ብላለች ማለት ነው። በቃ የሰው ደስታ የሚያስደስትሽ ከሆነ ደስ ይበልሽ፣ ከዛ ውጭ ግን ምንም ላረግሽ አልችልም። ከፈለግሽ ደግሞ ሂጂና አባትሽን ጠይቂው ብላታለች ማለት ነው። አበጌም እንግዲህ ዱላና ቁጣ የማይሰለቻት ልጅ ስለሆነች የአባቷን ኬስ በመበርበር እንግዲህ ገንዘብ በማውጣት እንዲሁም ደግሞ የዴኔን ምርመራውን በማውጣት ሰላም ደርሳባታለች። ድንገት ሰላም ስትመጣ ደንግጣለች። ምክንያቱም ገንዘቡን ወስዳ ዳጣን የሰረቀችው ዳጣን እዚህ ክፍል አይቻታለሁ ስትወጣ ነበረ። አባዬ አንተ ያስለመድካትን አትግባ እያልኩ ነገር ግን አንተ እያስገባት ይኸውን ደግሞ ገንዘቡን ወሰደችው ብላ ለማላከክ ፈልጋ ነበረ። ድንገት ግን ሰላም መታባታለች ማለት ነው። ለምንድን ነው ኮቴ የሌለሽ? ለምንድን ነው ሳንኳኩተሽ የማትገቢው? ብላ ገጥማታለች ሰላምን። እንግዲህ ሰላምን ከዚህ በፊት ምንም እንዳትናገረት እንዳታመናጭቂያት፣ ከዚህ በፊት የመታው ሰላምን ስለምታመናጭቂያት እንዲሁም ደግሞ ዳጣን መንገድ ላይ አቆመች ጥፊ ስለመታሻት ነው ብሏት ነበረ። አባቷ አስጠንቅቋት ነበር። ነገር ግን አበጌ የሚሰለቻት ሰው አይደለችም። ገንዘቡን ካወጣች በኋላ ለአቶ ደረጀ በመደወል ገንዘብ እፈልጋለሁና አባዬ ከኪስ ልውሰድ ወይ ብላ ነበር የጠየቀችው። እሱም በጭራሽ አይሆንም እንዳታደርጊው አበጌ እንዳትወስጂ፣ ነገር ግን እኔ በአካውንት እልክልሻለሁ ብሏት ነበረ ማለት ነው። በዚህም አጋጣሚ ነበረ የዲኤንኤ ምርመራውን ያየችው። ካየችውም በኋላ በጣም ደንግጣለች። ለዚህ ነው በቃ አባቴ ደስ ያለው ለዚህ ነው በቃ ይቺ ከቤቴ ትወጣልኛለች ብዬ ስጠብቅ ጭራሽ እህቴ ሆና መጣች በማለት እንግዲህ በቃ ያዙ ይልቀቁ ይመላለች። በጣም ተቃጥላለች። እርር ድበር ነው ያለችው አበጌ ማለት ነው። እንግዲህ ሰላምም በደስታ እየጨፈሩ በነበረበት ሰዓት ልጄን አገኘዋት የዘመናት ጥያቄ ብሎ አቶ ደረጀ ሲናገር ለመናገርም በሚሞክርበት ሰዓት እንግዲህ ዳጣ በጣም ደንግጣ እየተርበተበተች እያትና ልጅህ በማለት እንግዲህ ውሃን ወርውራለታለች ማለት ነው ለአቶ ደረጀ። በዚህም ሁኔታ በጣም ደንግጣለች ሰላም። እንዴት ነው ይሄ ነገር የተፈጠረው? ምንድን ነው ያልገባኝ ነገር? እነሱን የገባቸው ደግሞ ዳጣ ድንገት ደስተኛ ሆነች። በፊት ደግሞ በቃ ተጨናንቃ በቃ ማናችንም ልታወራ ልታናግረ ፈቃደኛ አልነበረችም። አሁን ደግሞ ምን ተገኝቶ ነው በማለት በጭንቀት ውጥርጥር ብላ ነው የምትገኘው። ስለዚህ እንግዲህ አበጌ ምን ልታረግ እንደገባች ሰላም ምን ብላታለች ለዳጣ? ከአባቷ ክፍል ነው ያለችው። የሆነ ነገርማ እየበረበረች ነው ዳጣ ደንግጣለች። እንዲህ በቃ
ምርመራውን ወረቀት ልታዩ ነው ብላ ድንግጥ ብላ ተደብቄ ማየት አለብኝ ስትላት፣ ኧረ እባክሽ አርፈሽ ተቀመጪ ዳጣ፣ እሷ አበዬ ካየሽ ትገልሻለች፣ ስለዚህ አርፈሽ ቁጭ በይ ስትላት፣ አይ በፍጹም አይሆንም፣ ይጅማ የሆነ ነገር ማየት አለብኝ ማጣራት አለብኝ በማለት እንግዲህ ዳጣ ሁሉንም ነገር አይታለሽ፣ የአባቷን ኪስ እንደበረበረሽ ገንዘቡንም እንዳወጣሽ እንዲሁም የዲኤንኤን ምርመራውን እንዳየችው አውቃለሽ እና ዳጣ መስገባበት አታለሽ። በቃ ተበላን ማለት ነው እኔና አባዬ፣ በቃ ወይዘሮ ማርታ ገደለችኝ፣ በቃ ታድነንም፣ በቃ የአባቴ ትዳር ተበተነ በማለት በቃ በድንጋጤ እየተርበተበተች ነው የምትገኘው። እንግዲህ ከዛ በፊት ናታን ዳጣን ወደ ክላሱ በመጋበዝ ነይ ብሎ ጠርቷት ነበር እና ፍቅሩን ገልጾላታል ማለት ነው። ወይዘሮ ማርታ እኮ ከአንቺና ከአበጌ ምርጫ እንድመርጥ ጠይቀችኝ በማለት ሲነግራት፣ እሷም ደግሞ ማግባት ያለብህ እሷን ነው፣ እሷ ቆንጆ ናት፣ ስለዚህ እሷን አግባ፣ እኔን ደግሞ አንተን በወድህና እኔ እናንተ አብረን ብንሆን አበጌ ትገለኛለች ብለዋለች ማለት ነው። እኮ እኔ አበጌን አልወዳትም አላፈቅራትም፣ ስለዚህ የማላፈቅረው ሰው ጋር እንዴት ነው መኖረው ብሏል ማለት ነው። እንግዲህ በትኩረትም ሲያያት ዳጣ ደንግጣለች። ለምንድን ነው እንደዚህ የምታየኝ? እንዲህ ወደድከኝ እንዴ አፍቅርከኝ እንዴ እያለችው ነበር። እንዴ ቆይ አንቺ ያረበት ማንበ እንዴት ነው እንደዚህ የምትይ ብሏታል ማለት ነው። ስለዚህ እሷም በነገራችን ላይ አንተን በጣም ነው የምትመቸኝ፣ ግን ደግሞ አበጌ ትገለኛለች ብላለች ማለት ነው። እንዴ አንቺ ምመችሻለሁ እንዴ ትወጅኛለሽ እንዴ ብሎ ስጠይቃት፣ አይ አንተ በዚህ ከቀጠልክማ አበጌ ልታስገድለኝ ነው በማለት ተነስታ ሄዳለች ማለት ነው። ምክንያቱም አበጌ ጋር ምንም አይነት ልትረክ ምንም አይነት ግጭት ውስጥ መግባት አትፈልግም። ዳጣ እህቷ እንደሆነች በቃ ልቀፍሽ ብላት ነበር አበጌ ልቀፍሽ እባክሽ አንዴ ብቻ እምቢ እንዳትይ አንዴ ብቻ ስትላት፣ ነገር ግን አበጌ ልታቅፋት ፈቃደኛ አልነበረችም ማለት ነው። በስተ መጨረሻ እንደምንም ዳጣ አቅፋታለች ማለት ነው። ቆይ ይሄ ሰው ሁሉማ እንደዚህ ድንገት ተነስቶ ደስታ በደስታ የሆነው የሆነ ነገር አለ ማለት ነው። ስለዚህ ይሄን ነገር ማየት መመርመር አለብኝ በማለት ነበር እንግዲህ ከአባቷ ክላስ ገብታ እንግዲህ ኪሱን በመበርበር እያንዳንዱን ነገር እየበረበረች ነበረ። በቃ ቁም ሳጥን አልቀራት ምን አልቀራት። በስተ መጨረሻ ነው እንግዲህ የዲኤንኤን ምርመራ ከአባቷ ኪስ አውጥታ ልታዩ እየተገደደች ማለት ነው። በነገራችን ላይ ሰላም በጣም ደንግጣለች። የደነገጠችው ከመጀመሪያውም ነበረ። አቶ ደረጀ ስለ ልጄ ልነግራችሁ ነው። ዛሬማ ስለ ልጄ ደስታ ይሄ ሁሉ ነገር እስካሁን እንጨፍር እንዝናና ብዬ ነው ያልነገርኳቸው። አሁን ግን ስለ ልጄ እያንዳንዱ ነገር እነግራቸዋለሁ ሲል ዳጣም በጣም ደንግጣ እየተርበተበተች ፍጥጥ ብላ እያየችው ነበረ። ወይኔ በቃ አባዬ፣ ወይኔ በቃ ሊያፈርጠው ነው፣ እውነታውን ሊያወጣው ነው ብላ እየተርበተበተች ነበረ። ሰላምም እንግዲህ በግርምትና ፍዝዝ ብላ እያየሻቸው ነበረ። እንዲህ ደስታቸው ባንዲ ከትካዜ ወደ ደስታ ባንዲ። እንዴት ነው ነገሩ? ምንድን ነው የተፈጠረው? እሱም የዘመናት ጥያቄ ነው ሲል ሰላም ደንግጣለች፣ ተጠራጥራለች። በቃ ዳጣን አንዴ አቶ ደረጀን በማየት በጣም ተርበትብታና ደንግጣ ስለነበረ ዳጣም በቃ ሊናገር አሁን ሲቀረው እንግዲህ ብልጥና ፈጣን ልጅ እንዲሁም ደግሞ ጎዳና ላይ ብዙ ነገር ስላስተማራት በጣም አዋቂ ሴት ስለሆነች ያለ እድሜዋ የበሰለች ስለሆነች እንግዲህ ውሃን በመወርወር ወደ አባቷ እሷ ናት ልጅህ እያትና ልጅህ ማች ናት በማለት ነገሩን አስቀይሳለች ማለት ነው። ወይዘሮ ማርታም ግራ ተጋብታለች። እንዲህ ምንድን ነው ልትነግረን ነበር፣ አቋምጠን እኮ አስቀረኸው በማለት አይ በቃ እንዲሁ ነው ደስ ያለኝ በማለት እንግዲህ ነገሩን ለመቀያየር ሞክሮ ነበረ ማለት ነው። አበጌ እውነት ለእናቷ ትናገራለች፣ ይህን ነገር እውነት ትደብቀዋለች። ዳጣ እንግዲህ ለአቶ ደረጀ ቀጥታ ትደውላለች የሚል ግምት አለኝ። ቀጣይ ሊፈጠር የሚችለው ነገር ካለ ዳጣ ቀጥታ ለአቶ ደረጀ ተናግራ የዲኤንኤ ውጤቱን እንዳየችው እንዲሁም ደግሞ ገብታ እንደበረበረች ቀጥታ ለአቶ ደረጀ ዳጣ ትደውላለች። ነገር ግን አበጌ ውጤቱን እንዳየሽው ቀድማ ልትደውል ቀድማ ልትናገር የምትችለው ዋና ነገር ለእናቷ ነው። እንግዲህ ለእናቷ ሳትናገር አቶ ደረጀ ይደርሳል አይደርስም? እስኪ የምናየው ነው የሚሆነው በቀጣይ ክፍል ማለት ነው። ሰላም ግን እንግዲህ ተደናግጣለች፣ ደስም ብሏታልም።